ሮሜ ምዕራፍ 8 ከቁጥር 1 እስከ 4 በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። ስለዚህ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም። ምክንያቱም የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ አውጥቷቸዋል። ሕግ ከሥጋ ባሕርይ የተነሣ ደክሞ ሊፈጽም ያልቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል የኃጢአት መሥዋዕት እንዲሆን በመላክ ፈጸመው። በዚህም ኃጢአትን በሥጋ ኮነነ። ይኸውም በሥጋ ሳይሆን በመንፈስ በምንመላለስ በእኛ ሕጉ የሚጠይቀው ጽድቅ ሙሉ በሙሉ እንዲፈጸም ነው ይላል። ሮሜ ምዕራፍ 8 ላይ ያለ የጌታ ቃል ክፍል ነው። አስቀድመን ያነበብነው ሮሜ ምዕራፍ 8 ላይ ወንድማችን ሐዋርያው ቅዱስ ጳውሎስ ለሮም ከተማ የጻፈው ደብዳቤ ነው ተባብለናል ላስት ዊክም። እና ምዕራፍ 8 ብቻውን ተገንጥሎ የሚወጣ አይነት ምዕራፍ አይደለም አይደል? ምዕራፍ 8 ለብቻው ተገንጥሎ የሚወጣ አይነት ምዕራፍ አይደለም። ምናልባት አብረን ስላነበብ ነው ስናነበው በጣም እንዳስተዋላችሁ ተስፋ አድርጋለሁ። ሲጀምር ምን ብሎ እናንተ ጋር የሚጀምረው እንግዲህ እኔ ያስኩት አዲስ መድኃኒት ነው። ስለዚህ አሁን ሁለቱ በጣም ተመጣጣኝ ቃላት ናቸው አይደል? ተመጣጣኝ እንግዲህም ስለዚህም ከላይ ተያይዞ ለመጣ ሐሳብ እንደ መረገጫ ወይንም እንደ ማረፊያ አድርጎ ነው ጳውሎስ የሚጠቀመው። ስለዚህ ከምዕራፍ 6 አካባቢ ጀምሮ ጳውሎስ እየተናገረ የመጣው አለ። ምዕራፍ 7 ላይ እየተናገረ የመጣው ሐሳብ አለ። ምዕራፍ 8 ላይ ስለዚህ ወይንም እንግዲህ ሲላቸው ምዕራፍ 6 እና ምዕራፍ 7 ላይ በደንብ አድርጎ ልባቸውን እየያዘ እየጎተተ አምጥቶ ምዕራፍ 8 ላይ ለተናገረው ነገር ማረጋገጫ ይሰጥበታል። እንግዲህና ስለዚህ የሚሉ ቃላቶች ካገኘን ሁልጊዜ መጀመሪያ ለነበረው ነገር እንደ ማዛመድ እንደ አፕሊኬሽን እየተሰራ ነው ማለት ነው። ስለዚህ ከፊት ለፊት ላይ ሰፊ ሐሳብ አለ የሚልን ነገር ከዚህ በፊት በጣም ደጋግሜ እየተናገርኩም ስለመጣሁ ማለት ነው። ምዕራፍ 8 እንዳልኳችሁ ከምዕራፍ 7 ጋር የተያያዘ ነው። ምዕራፍ 7 ላይ አንድ ሰውዬ አለ በጣም ይሰቃያል። የምዕራፍ 7 ሰውዬ በጣም ይሰቃያል። ጳውሎስ እሱን ሰውዬ ያነሳዋል። ምዕራፍ 7 ላይ እንግዲህ ራሱ ጳውሎስ ይሁን አንድ የሆነ ሰውዬ ይሁን በእውነት ስሙን አልጠቀሰም። እኔ ነኝ አላለ፣ እከሌ ነው አላለ። ግን አንድ ሰው አለ በጣም እየተሰቃየ ያለ፣ ነፃ መውጣት የሚፈልግ ነፃ መውጣት ያልቻለ፣ ነፃ መውጣት በጣም ይጓጓል፣ ነፃ አውጪ ይፈልጋል፣ ግን ነፃ መውጣት ደግሞ አልቻለም። ከእርሱ አቅም የሚበልጥ ሌላ በላዩ ላይ የተጫነበት ኃጢአት የሚባል ሸክም በላዩ ላይ አለ። በጣም ከአቅሜ በላይ ሆኗል እያለ ይጮሃል። የምዕራፍ 7 ሰው ምዕራፍ 7 ከቁጥር 9 አካባቢ ጀምራችሁ እስከ መጨረሻ ድረስ ብታዩ እኔ በጣም ብዙ ደጋግሞ እኔ ይላል እና ደጋግሞ እኔ እያለ የሚጮኸው መውጣት አቅቶት የሲቃይ የጣር ድምፅ አይነት ነውና ምዕራፍ 8 ላይ የምስራች ነው። ምዕራፍ 8 ከሸለቆ ውስጥ ወጥቶ ደመና ላይ እንደቆመ አይነት ነው። በጣም ትልቅ በጣም ግዙፍ የሆነ አርነትን ያገኘ አይነት ሰው ነው ምዕራፍ 8 ላይ እና ስለዚህ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም። እኔ ያስኩት መጽሐፍ ቅዱስ ላይ በጣም ይገርማችሁ እንደ ቃል አጋኖ ሁሉ አለው። እንደገና ድርብ ሰረዝ ያለው አለው። ኦሪጂናል ማኑስክሪፕቱም ላይ ቃል አጋኖ አለው። እስቲ ጮክ በሉና በክርስቶስ ኢየሱስ ላሉት በሉ እስቲ አሁን ኩነኔ የለባቸውም። አሁን ኩነኔ የለብንም። አሁን ነፃ ነኝ፣ በጌታ ነኝ፣ ነፃ ነኝ። አሁን ነፃ ነህ። አሁን ራስህ ይህንን ቃል ባልክበት ሰዓት ነፃ ነህ ነው ጳውሎስ። ይሄ እውነት በበራልኝ ሰዓት ነፃ ወጣው ይላል። ዘላለማዊ አርነት አግኝቻለሁ በክርስቶስ ኢየሱስ ላሉ። ይሄ አርነት በጌታ ለሆነ ሰው ብቻ ነው። ከእስራት ከጨለማ በጣም ከብዙ ምጥና ሲቃይ ነፃ የሚያወጣን በክርስቶስ ኢየሱስ ያለ የሕይወት መንፈስ ነው። ከዛ ውጪ አርነት ስለሌለ እና ጳውሎስ በጣም ከባድ ድምፅ ነው የሚያሰማው። እየጮኸ ነው በክርስቶስ ኢየሱስ ላሉት እየጮኸ ነው። በጣም ያስተጋባል የጳውሎስ ድምፅ። አይ ቲንክ ሮም ከተማ ያለችው ቤተክርስቲያንም ዘሎ የሚጮሁ ይመስለኛል። ምክንያቱም ምዕራፍ 6 እና ምዕራፍ 7 የብዙ ሰው ሕይወት ነው። ከኛ ይልቅ ሮማውያኑ በጣም ይገባቸዋል። የደብዳቤው ተደራሲያን ከኛ ይልቅ በጣም ይገባቸዋል ጳውሎስ ምን እያወራ እንደሆነ። አሁን እኔና እናንተ ቀጥታ የኃጢአትን ኃይልና የእግዚአብሔር መንፈስን ደግሞ ከኃጢአት የሚበልጥ ጉልበት ይገባናል። ቀጥታ ፕሪንሲፕሉን እናገኘዋለን። ለነሱ ግን ያቀረበው በነሱ ኮንቴክስት ነው የሚመጣው። ጳውሎስ በነሱ አውድ ነው የሚመጣው እና እኔ ነፃ መውጣት እፈልጋለሁ ይላል። አርነት እፈልጋለሁ ግን አቅቶኛል እና በላይ ላይ እማየው አንድ በጣም ኃይለኛና ብርቱ አለ በሰውነቴ ውስጥ የተቀመጠ ይላል። በአይምሮዬ በእግዚአብሔር ሕግ ደስ ይለኛል ይላል። የእግዚአብሔርን ቃል ስሰማ፣ ሕጉን ስሰማ፣ በምኩራብም ይሁን በቤተ ክርስቲያን ሳዳምጥ በጣም በእግዚአብሔር ሕግ ደስ ይለኛል። በቃ ከዛሬ ጀምሮ ይሄን ነው የምኖረው ብዬ ስወጣ ግን ከአይምሮዬ ሕግ ጋር የሚጣላ በሰውነቴ ውስጥ ያለ ሌላ ደግሞ የኃጢአት ሕግ አለ እና የማልፈልገውን ሳደርግ ራሴን አገኘዋለሁ አለ። በጣም ዲፎልት ነው ኃጢአት ላይ ያለ። አሁን ፕሮሰስ አድርጌው አይደለም ላድርገው አላድርገው ብዬ ሳይሆን እያረኩ ነው የምነቃው አለ።
ራሴን የማገኘው የማልፈልገውን ሳደርግ ነው አለ። እኔ ምንኛ ጎስቋላ ነኝ አለ። እኔ ሰውየውን በስዕላዊ መንገድ ዝም ብዬ አየዋለሁ። ማምለጥ ፈልጎ አየ እዚህ ላይ ቢሆን ስራቱ ገንጥሎ ይጥላል። ሰውነቴ ውስጥ ነው አለ። በምን ላውጣው አለ። ማን ያውጣኝ? ልክ እንዳልሆነ ባሪያ እያደረገኝ እንደሆነ ገብቶኛል። እኔ ግን አልችለውም አለ። ኃጢአት ይበልጠኛል አለ። ኃጢአት እድሜ ታላቅህ ነው፣ አትችለውም። ኃጢአት አልሰራህም ብለህ አትችለውም። ነፃ ውጪ ያስፈልጋል። የሞት ህግ ይለዋል። ነፃ የሚያወጣ የህይወት ህግ ነው። አንተ አትችልም። መንፈስ ቅዱስ ባንተ ውስጥ ገብቶ ነው ገነጣጥሎ የሚያወጣው። ያለ መንፈስ ቅዱስ ሰው ኃጢአትን አልሰራም ያልክ ቀን ይብስብሃል። ለምን መሰለ? እግዚአብሔር እንደማትችል ያሳይህ እኮ ነው። አላረገውም ስትል ደርበ ሰልሰህ እንደዛ ቀን ሪከርድ ሁሉ አይኖርም። ለምን ና ይልሃል እግዚአብሔር። ና እንደ ጳውሎስ ደጋግመን ነው ጳውሎስን እያነሳን ያለው። ፈሪሳዊ ነው፣ ራሱን የሰጠ ነው፣ በጥንቃቄ የምኖር ሰው ነኝ ይላል። ኃጢአትን ማሸነፍ አልቻልኩም አለ። ቴክኒካሊ ሞከርኩት አለ። የተቀመጡ 10 ከኃጢአት ማምለጫ ነገሮች ሞከርኳቸው አለ። የለም ዝግ ነው፣ ሰውነቴ ውስጥ ነው ያለው አለ። እሱ ለማረጋው አይምሮዬ አያስብም አለ። እያረኩት ነው የምነቃው አለ። እና እኔ ምንኛ ጎስቋላ ነኝ አለና ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? እኔ መንፈሳዊ ገሰስ ትምህርት ተናግሬያለሁ። ለሞት የተሰጠ ሰውነት አለ፣ ማን ያድነኛል? ነፃ ውጪ ይፈልጋሉ። ያው ሮማውያን ምርኮኛ ይማርካሉ አይደል? ትዝ ይላችኋል። ከዚህ ለሞት ከተሰጠ ሰውነት ማን ያድነኛል እኮ 1000 ምርኮኛ በአንድ ወታደር ነው የሚያስጠብቁት ሮማውያን። 1000 ምርኮኛ ማርከው አንድ ወታደር ነው የሚጠብቀው። ዘንድሮ እኮ 10 ምርኮኛ በ10 ወታደር እኮ ነው የሚጠብቀው። ለዛውም በጣም ዘመናዊ መሳሪያ ታጥቀን 1000 በአንድ የሚያስጠብቁት ምንድነው? አንድ ዝም ብሎ ቀስትና ፍላጻ ምናምን የያዘ አንድ ወታደር የሆነች ከፍ ያለች ቦታ ላይ ይቀመጣል። 1000 ምርኮኛ ፊቱ ይደረደራል። አንዱም ሮጦ አይሄድም። ምክንያቱም ምርኮኛ ሲማርኩ አንድ ደህና ምርኮኛ ከአንድ የሞተ ሰው ጋር ነው የሚያስሩ። አንድ የሞተ ሰው ሲዋጉ የገደሉትን ጥለው አይሄዱም። ምርኮኛ ጋር አጣብቀው ያስሩታል። እና ሰው እንኳን ሞቶ ተኝቶ ክብደቱ ሰው ሐሳቡን ሲጥል ራሱ ከባድ እንኳን ነፍሱን የጣለማ ከባድ። እና አንድ ደህና ጤነኛ ምርኮኛ ከአንድ የሞተ ሰው ጋር ግጥም አድርገው ያስራሉ። እና ጳውሎስ ምን ይላል? አሁን እንትኑ ይገባቸዋል። እነሱ ስዕላዊ አገላለጡ ይገባቸዋል። አሁን በአይምሮዬ በእግዚአብሔር ሕግ ደስ ይለኛል። ምን ማለት ነው? ሮጬ ማምለጥ እፈልጋለሁ። በጣም ኃይለኛ አይደለም ጠባቂ። እኔ ሮጬ ብሄድ ሮጦ የሚከተለኝ አይነት አይደለም ጠባቂ። ኃይል ያገኘው እዚህ ጋር በታሰረው ግራውንድ ያደረገው የሞተ ሰው አለ ላይ ነው። አሁን ሰይጣን በላይ ላይ እንደፈለገ የሚጫወትብኝ ኃጢአትን ግራውንድ አድርጎብኝ ነው። ከኃጢአት ነፃ የሚያወጣኝ ከተገኘ ሰይጣን ምን ሊሰራ ይመጣል? ሰይጣን ብቻውን ኃይለኛ ሆኖ ሳይሆን ግራውንድ አለው ነው። ሰውነቴ ውስጥ በተቀመጠ ኃጢአት ባሪያ ያደርገኛል። ከዚህ ነፃ የሚያወጣኝ ይላል። ለዚህ ለሞት ከተሰጠ ሰው ኦልሬዲ ከሞተ ሰው ማን ያድነኛል ሲል እግዚአብሔር ይመስገን ምዕራፍ 8 አለ። ጳውሎስ ጌታ ኢየሱስ መጣለት እና ብጥስጥስ አርጎ ከላዩ ላይ አራገፈለትና ሮጦ ሄደ። ሮጦ ሲያመልጥ ጠባቂው አይከተለው። በክርስቶስ ኢየሱስ ላሉት አሁን ታስሮ ላሉ ነው የሚያወራው። አሁን ኩነኔ የለባቸው። በእነርሱ ያለ የሕይወት መንፈስ ከኃጢአትና ከሞት ሕግ ነፃ አውጥቶኛል። አርነታችን በመንፈስ ቅዱስ ኃይል ነው። በጌታ ስትሆን ዴሊቨራንሱን የሚያከናውነው መንፈስ ቅዱስ ነው። የሕይወት መንፈስ ተብሎ የተጠራው መንፈስ ቅዱስ ነው። እርሱ ነፃ አወጣኝ አለ። ኃጢአት በሚገዛበት ዓለም ላይ በኃጢአት ላይ ገዢ ያደረገኝ። ክብር ለኢየሱስ ይሁን። አሁን ሰውየው ኪሎ፣ ሳይዝ፣ መልክ፣ ቁመት አይደለም የተቀየረው፣ ውስጡ ነው የተለወጠው። ዳግም ሲወለድ ባሪያ ያደረገው አስሮት የነበረው ነገር ሲበጣጠስ ከላዩ ላይ ከነበረበት ሸለቆ ዘሎ ተራራ አናት ላይ ቆመ። ነፃ ነኝ አለ። እንደ ነፃነት አይነት አስደሳች ነገር የለም። በክርስትና ሕይወት ላይ ያለው አርነት በመንፈስ ቅዱስ ብቻ የሚከናወን ነው። ስለፈለግን አይደለም ነፃ ያወጣ ነው። መንፈስ ቅዱስ ነፃ ስላወጣን ነው ያወጣን። ያኛውን ስለጠላ ነው ብቻ አይደለም ነፃ ያወጣ ነው። የምንጠላበት አቅም የሰጠንም እሱ። ክብር ለኢየሱስ ይሁን።
ሁሉም ሰው በኃጢአት እየኖረ ክርስቲያን የሆነ ሰው ግን ኃጢአትን ንቆ ይኖራል። ሁሉ ሰው በኃጢአት ይኖራል። ዓለሙ በሙሉ በአመጽ ነው የሚኖረው። በጌታ ስትሆን ኃጢአትን ትጠላዋለህ። ልታደርገው ፈቃደኛ አይደለህም። የምታደርግበት አቅምም የለህም። ክብር ለኢየሱስ ይሁን። ሰው በጌታ ሲሆን ኃጢአትን የማድረግ አቅሙ ይጠፋል። አሜን በሉ። እኔ ሌላ ነገር ልላችሁ አይደለም። በእውነት ይሄንን ብቻ ነው። ምን ሊለን ነው ብላችሁ ነው አይደለም የምትሰሙኝ? ምንም ልላችሁ አይደለም። ይሄው ያለ መጽሐፉ የሚለው ነፃ ነህ። ጎናችሁ ከኃጢአት ነፃ ወጥተሃል በሉት። ኃጢአት ሰፈር ምን ትሰራለህ በሉት። አንዳንድ በጣም እያስለመዱን ያሉ ትምህርቶች ስላሉ እኮ ነው የተቸገርነው። እያለማመዱን ያሉ ትምህርቶች አሉ። ድናሃል፣ ኃጢአት ብትሰራ ችግር የለውም የሚሉ ወደ ሲኦል ቀጥታ የሚወስዱ ድናሃል እና የፈለከውን ኃጢአት ብትሰራ ሲጀመር ከዳን ካንተ ኃጢአት ሰፈር ምን ትሰራለህ? የፈለከውን ብሰራ የሚባል ትምህርት አለ እንዴ? ሰውየው ሊገልህ ካልፈለገ በቀር ለሞት እያመቻቸ ነው። ምንም ጥያቄ የለውም። እውነቴን ነው የምነግራችሁ። እኔ በንጽህና ብኖር ጥቅሙ ለራሴ ነው፣ ለማንም አይደለም። የጊዜ ጉዳይ ነው። ዘር ነው፣ ይበቅላል። በኃጢአት የዘራውን በጽድቅ አሰበሰበው። በኃጢአት ነው የምሰበሰበው። በኃጢአት የሚዘሩ ሞትን ያጭዳሉ እኮ ነው የሚለው። ሞት ሰው እንዴት እልል ብሎ እንዴት ወደ ሞት ይሄዳል? ጉባኤ መሃል ኃጢአት ብትሰራ ችግር የለውም አሜን እንዴት ይባላል እንዴ? ሮጠ ነው መውጣት ያለብህ እንደዛ ስትባል ሊገለኝ ነው ማለት ነው ብለህ። አንዴ ጉባኤ ላይ አንድ መልእክት መጣ። ነበርኩ እዛ ጉባኤ ውስጥ ነበርኩ። እዚህ ቆይቷል። እስከ ዛሬ ግን አረሰው። ድሮ ልጆች ሆነን እኮ ነው። ተነስ አለው አንድ ሰው ያለ ተነስናልና አስነሳው። ወደ ቄራ እየወሰዱ ነው አሉ። እኔ ዞሬ ሰውየውን አየሁት። ወደ ቄራ በሰላም የሚሄድ ልትታረድ ነው አለው። ተመለስ አለው። እግዚአብሔር ረድቶት ሰውየው ተመለሰ። በጌታ ቤት ሆነ። ረዳው ጌታ። አየህ ኃጢአት ችግር የለውም። እንትን አድርገህ ብትመጣ እንትን ሆነ ብትመጣ እንትን ለምን ትሄዳለስ? እዚህ ቤት ርዕስ መሆን አለበት እንዴ? እሱ በጽድቅ መኖር ነው እንጂ ርዕስ፣ በንጽህና መኖር ነው እንጂ ርዕስ። ደግሞ ይኸውላችሁ ስሙኝ፣ እውነቴን የምነግራችሁ ስሙኝ። ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እስክትነካው ነው። ስትነካው አዲስ ኃጢአተኛ ያስታውቃል። ማረኝ። ሲደግምስ ምሕረቱ አለ። ሶስተኛ ሲያደርገውስ ጥቅስ ነው ታኮ የሚያስገባው። አይ እንዲህ አይነቱ አይድንም። በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስክ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብቦ ኃጢአት ያደርጋል? ጳውሎስ ነፃ ወጣው የሚለው እኮ ከኃጢአት ነው። ተመልሶ እንዴት ሰው ባሪያ ይሆናል? you have to be serious። እዚህ ቤት ስብከት አይደለም እየነገርኳቸው ያለሁት፣ ህይወት ነው እየነገርኳቸው ያለሁት። ዘላለም ላይ በእውነት ነው የምላችሁ በክብር መገናኘት አለብን። ሰማይ የሚያድነውን አገኘ ለምን ትባላለህ? ለምን ለሽልማትስ አቀርብም? አክሊልስ? ጳውሎስ ነፃ ወጣው ብሎ የሚዘለው ከሮማ አገዛዝ እንዳይመስልህ፣ ከኃጢአት ነው። ከሮምማ የሆነ ሰው እየተነስቶ ተዋግቶ ነፃ ሊያወጣቸው ይችላል። ማንም ነፃ ሊያወጣ ይችላል ከሮም። ነፃም ባትወጣ ችግር የለውም። ኃጢአትስ ሞት ነው። ለዛውስ የዘላለም። ሲሰራ ቀላል ነው፣ ሲታጨድ ነው ከባድ። ሲዘራ ሁሌ እንደዚህ ነው፣ ሲታጨድ ሁሌ እንደዚህ ነው። ስትዘራው ሴንስ የማይሰጥ ለምን መሰለህ? ወደዛ ነው። ስታጭደው ለምን እንደሚያመው ወደዚህ ነው። ዘር ደግሞ እንደምታውቀው ነው፣ አንድ ይወድቃል። ቅንጣቱ ሲወድቅ አንዴ ነው፣ ሲወጣ 400 እጥፍ ነው። 400 ታይምስ ነው። እንደ ዘራው አይደለም የሚወጣው። ምንም ጥያቄ የለውም። እግዚአብሔር የምሕረት አምላክ ነው፣ ግን ጻድቅ ነው። እንዳትሳሳቱ። እግዚአብሔር ማሪ ነው። የሰራውን ይቅር ይላል፣ የዘራው ግን ይበቅላል። ፕሪንሲፕል ነው። በፍጹም በእውነት የኮራፕትድ የሆነው ዓለም ስንዴ ዘርተ ገብስ አያወጣም። የወደቀ ዓለም ነው። ጄኒውን የሆነው መንፈሳዊ ዓለምማ በቃ የሰጠው ነው የሚመልስልህ። ተጠንቅቆ መኖር እየተቻለ በር ከፍቶ መኖር ምን ማለት ነው እንዴ? መንፈስ ቅዱስ ነፃ ወጣኝ ብሎ እየጮኸ ነው ጳውሎስ። በክርስቶስ ኢየሱስ ያለ የህይወት መንፈስ አርነት አውጥቶኛል። ታዲያ ከዚህ በኋላ አልመለስም አለ። ከዚህ ነፃ ለመውጣት የጮኩትን ጩኸት ያየሁትን ምጥና ሲቀኝ እኔ ነኝ የማውቀው አለ። እኔን እግዚአብሔር ከኃጢአት ነፃ ለማውጣት አንድ ልጁን አስከፍሎታል። ኃጢአት እግዚአብሔር ንጡ አይደለም ያለ ልጁን ጠየቀው እግዚአብሔርን። አንድ ልጅ መስቀል ላይ ያጣጣረው ኢንተርቴን እያደረገ አይደለም፣ ኃጢአትን እኮ እየሰበረ ነው። ከእኔ ላይ እኮ ኃጢአትን ለማስወገድ እግዚአብሔር አንድ ልጁን ከዘላለም እቅፍ ገንጥሎበታል፣ ወስዶበታል። ለኃጢአት የተከፈለ ዋጋ ነው። በፍጹም ልንጫወት አንችልም እኛ። እውነቴን ነው የምነግራችሁ። በፍጹም ሳምባዲ እንትሮን የፈለገውን ይሁን፣ እኛ ሞዴላችን ክራይስት ነው፣ ኢየሱስ ነው። በጣም የምወደው ሰው ይገርማል። ሰማይ አይጠየቅልህም፣ ብቻ ነው የምቆመው። ክብር ለመንፈስ ቅዱስ ይሁን።
ነፃ ላወጣን ጌታ ክብር ይሁን። በእውነት እውነቴን በጣም ስለምወዳችሁ ነው። እውነቱን ብነግራችሁ ምንም እኔ አዲስ ኪዳን ላይ ምንም ጥቅስ መጥቀስም አያስፈልገንም አይደል? ለዚህ ጉዳይ ይሁዳን ማየት ነው። ኃጢአት የት እንደሚወስድ ይሁዳን ማየት ነው። እኔ አይደለም ጥቅስ ልንገራችሁ። ይሁዳ እንዴት እንደሞተ ሳነበው ሁሉ ደነግጣለሁ። እኔ ጴጥሮስ ነው ያለው። ደግሞ የሚገርማችሁ ምንድነው? ሆዱ ተቀዶ ተዘረገፈ። አሟሟቱ ዝም ለገናሽ አልተመቸም። ዘላለሙን ብቻ አይደለም ያጣው፣ የገዛው መሬት ላይ አልኖረም። የደም መሬት ተብሎ ሲን በጣም ክሮኒካል ነው። ረጅም ዘመን ነው ትውልድ እየፈጀ የመጣው። ኢየሱስ ብቻ ነው ነፃ የሚያወጣል። በክርስቶስ ኢየሱስ ስትሆን ብቻ መንፈስ ቅዱስ ባንተ ውስጥ ገብቶ መዞ ያወጣዋል። እግዚአብሔር ነፃ ካወጣው በኋላ ሰው እንዴት ይመለሳል ወደ ባርነት? ነፃ ነን። ቁናቸው ሰው በጌታ ከሆንክ ነፃ ነህ በሉት። ክብር ለመንፈስ ቅዱስ ይሁን።